በመጨረሻም እርቅ የወረደበት የጋሽዬ ያልተጠበቀ የስልክ ጥሪና የአብርሃም ርህራሄ የታየበት እጅግ በጣም አስገራሚ የሩታ ሰላምና ፈገግታ እንደገና የተመለሰበት እጅግ በጣም መልካም የሆነ ቀን ነበረ። የዛሬው ቀን በእውነት በጣም ለብዙዎች እንግዲህ ሰላም የሚሰጥ ረፍት የሚሰጥ ነገር ነው። ምክንያቱም በሩታ ጉዳይ በርካታ ሰዎች ተጨንቀው፣ በርካታ ሰዎች ደግሞ ይሄ ነገር ወዴት ያመራል፣ የዚች ልጅ እንባስ በጣም ከባድ ነው እያሉ ብዙዎች እያዘኑ ነበር። ነገር ግን ፈጣሪ የተመሰገነ ይሁን። በዚህ ሰዓት የአብርሃምንም ልብ እንግዲህ ፈጣሪ አራርቶለት መቼም የተዋለደ ሰው አይጨካከንም እና እንግዲህ የአብርሃምም እንግዲህ ሩሩ ልቡን አሳይቶት እንግዲህ ዛሬ ላይ ሩታ እና አብርሃም እጅግ በጣም ሰላማዊ በሆነ መንገድ በጋሽዬና በሩታ ቤተሰቦች እንዲሁም በራሳቸው በሩታና በአብርሃም መካከል እጅግ በጣም ሰላም ወርዷል። ነገሮች በሙሉ ወደ ጥሩ መንገድ ሄደዋል። የነበረውም ክስ እንግዲህ አብርሃም አንስቷል። ይሄ ደስ የሚል ነገር ነው። እንግዲህ ሁሉንም የደረሱን መረጃዎች ደግሞ እኛን ለእናንተ በዝርዝር የምናደርሳችሁ ይሆናል። ውድ የሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድትጀምሩልን እንጠይቃችኋለን። እንግዲህ ጋሽዬ በጣም በአስፈላጊው ሰዓት ወሳኝ በሆነ ሰዓት ስለመጡልን እጅግ በጣም እናመሰግናለን። እንግዲህ ለብዙዎች አባት ነው። ከዚህ በፊት በርካታ ጊዜያቶችን እርቅ እንግዲህ እንዲያደርጉ በአብርሃምና በሩታ መካከል ገብተው እንደ አባት እንደ ሽማግሌ ሆነው ነገሮችን ፈተዋል። ያሉትን ነገሮች አስተካክለዋል። በሁለቱ መካከል ባለው ግንኙነት እንግዲህ በጣም ብዙ ጊዜ ጥረዋል። ነገሮች እንዲቀጥሉ ሁለቱ አብረው እንዲዘልቁ እንግዲህ ብዙ ነገር ሞክረዋል። ነገር ግን ያው ሁሉም የተዋለደ ሰው በሙሉ አብሮ አይኖርም እና ፈጣሪም አልፈቀደላቸውም እና ይህ ነገር ተፈጥሯል። ነገር ግን በመሃላቸው ላለው ልጅ ሲሉ በመሃላቸው ለተፈጠረው እንግዲህ ለዚህ ነፍስ ሲሉ ነገሮችን እያቀለሉ በዘዴ እንዲሁም ደግሞ ሁለቱ በመተባበር ለልጃቸው ጎን ለጎን መቆም እንዳለባቸው አሳይተውናል እና እጅግ በጣም እናመሰግናለን። አሁንም ፈጣሪ እድሜ ከጤና ይስጦት። እንግዲህ አባትነቱን እንዲሁም ደግሞ ሽምግልናውን ተቀብለው በሁለቱ መካከል የተፈጠረውን እጅግ በጣም አሳዛኝ ነገር ወደ ሰላም ስለለወጡት፣ ወደ ደስታ ስለለወጡትም እኛም ከልብ እናመሰግናለን። እንግዲህ ትልልቅ ሰዎች ዙሪያችን ሲኖሩ፣ እናት አባት ሸምገል ያሉ ሰዎች አጠገባችን ሲኖሩ አንዳንዴ የመፍትሄ አካል ይሆናሉና ይህንንም ነገር እንግዲህ በእርግጥ በደንብ አይተናል። አሁንም ለአብርሃምም ሆነ ለሩታ ከዚህ በኋላም ለሚፈጠረው ነገር ሁሌም ከጎናቸው እንደምትቆሙልን እኛም ተስፋ እናደርጋለን። እንግዲህ የሩታ ፍራቻ የሩታ ሀዘንና እንባ እዚህ ጋር አብቅቷል። ደስ የሚል ነገር ነው በእውነት ያነባቸው እንባ፣ ፍርሃቷ ልጇን ጥላ ረዥም ዓመት የምትታሰር መስሏት ነገሮች ሁሉ ድብልቅልቅ ብለውባት ነበረ። ነገር ግን በክፉ ጊዜ በሀዘን ጊዜ ቀድሞ ደራሽ የሆነው ፈጣሪ እንግዲህ በጋሽዬ በኩል አድርጎ የአብርሃምን ልብን እንግዲህ አራርቶ ነገሮች እንዲስተካከሉ ሩታም ወደ ቀልቧ ተረጋግታ ወደ ልጇ እንድትመለስ አድርጓል እና ይህ በጣም ደስ የሚል ነገር ነው። በርካቶቻችን እንግዲህ ለሩታ እንደው ፈጣሪ ነገሮች እንዲያስተካክልላት እንባዋን እንዲያብስላት እንዲሁም ደግሞ ካጠገቧ ሆኖ ለተጨነቁት እንግዲህ አብረው ሰዎች ነገሮች እንዲስተካከል ስንጠይቅ ስንጸልይም ነበር። ይህም ነገር ተሰምቷል እና እጅግ በጣም ደስ የሚል ነገር ነው። እንግዲህ ምንም ቢሆን ምንም የተዋለደ ሰው ተጨካክኖ አይጨካከንም ይላል ያገሬ ሰውና በአብርሃምና በሩታ መካከል ምንም ጸብ ቢኖር ምንም ትልልቅ ጥላቻና መጥፎ ነገር እንኳን ቢኖር በመሃላቸው ያስተሳሰራቸው ልጅ አለና በሱ ነገር እንግዲህ አንጀታቸው ሳይቆርጥ እርስ በርሳቸው ብዙም ነገር አሳልፈዋልና ክፉንም ደጉንም ጊዜ ፍቅራቸውንም አይተዋል፣ ጸባቸውንም እርስ በርስ ተያይተዋልና ይህን ሁሉ ጊዜ ያሳለፈ ሰው እንዲሁ ዝም ብሎ አይጨካከንምና ዛሬም ላይ ያንን ነገር ነው ያየነው። አብርሃም ላይ በጣም በርህራሄና ነገሮችን በመረዳት እንግዲህ ነገሩን ወደ ሰላም እንዲሁም ደግሞ በጋሽዬ በኩል ግፊት ተደርጎ እንግዲህ አብርሃም ክሱን እንዲያነሳና ሩታንም ተረጋግታ ህይወቷን እንድትቀጥል ከዚህ በኋላ ለሚፈጠረው ነገር በሙሉ ኃላፊነት ወስደው ሁለቱም የየድርሻቸው መንገድ እንዲመሩ እንግዲህ በጋሽዬ በኩል ተደርጓል። ለዚህ ሁሉ ነገር እንግዲህ አስተዋጽኦ የአብርሃምም አለበትና ሊመሰገን ይገባል። ምክንያቱም አንዳንዴ ሰዎች በጣም በተጨነቁ ሰዓት ከምንም በላይ የሚያስፈልጋቸው ሰላም ነውና ሩታም ሰላሟን አግኝታ ተረጋግታ እንድትኖር እንድትቀጥል ምንም ነገር ቢፈጠር ከዚህ በኋላ በራሷ ጉዳይ እንጂ በሌሎች ሰዎች ምክንያት እጇን እንደማታስገባ እንግዲህ ለራሷም ቃል ገብታ ነውና ይሄን ነገር የጀመረችው። ይሄ ደስ የሚል ነገር ነው። ለዛሬ ሰላም መውረድ የበርካቶች ጸሎት የበርካቶች እንግዲህ ትጋት አለበትና እንደ ሽማግሌም እንደ አባትም ሆነ ያስታረቁት ጋሽዬ ቀጣይም እንግዲህ በሩታና በአብርሃም መካከል መጥፎ ነገሮች እንኳን ቢፈጠሩ መፍታት ያለባቸውን መንገድ እንደው በደንብ ቢነግሩልን። እውነት ለመናገር ቀላል አይደለም። አንዳንዴ ገበና አደባባይ የሚወጣበት ነገር አለ። ያ ነገር ደግሞ አሳልፎ ለጠላት ለመጥፎ ሰው ይሰጣልና ሁሌ ምንም ቢፈጠር በመሃላቸው በሩታና
በአብርሃም መካከል እንግዲህ መለያየትም ቢኖር ትዳር መፍረስም ቢኖር የሚያገናኛቸው ነገር አለና ይህም ነገር እንግዲህ ምንም ቢፈጠር በራቸውን ዘግተው ልጃቸውን ደበቅ አድርገው ከልጃቸው ፊት ዞር ብለው ተነጋግረው ችግሮቻቸውን ፈተው መምጣት አለባቸው እንጂ ሁሉ ነገር አደባባይ ሲወጣ አንዳንዴ ያናንቃልም ንቀትም በሰው ላይ ያስነሳልም እና ከዚህ ነገር በርካታ ነገር እንደሚማሩም ተስፋ እናደርጋለን። እንዲሁም ደግሞ እርስዎ እንደ አባት እንደ ትልቅም ሽማግሌ ሆነው ነገሮች እንዲያስተካክሉ እንዲመክሩልን ከዛም በተጨማሪ እንግዲህ ሩታም ቀጣይ ህይወትሽን እንዴት ማስኬድ እንዳለብሽ ከልጅሽ ጋር ያለሽን ነገር አጥብቀሽ እንዲሁም ደግሞ በአብርሃም በኩል ለሚፈጠሩ ነገሮች አንቺ ራስሽን ማግለን ያለብሽ ለራስሽ በርትተሽ ጠንክረሽ ነው መቆም ያለብሽ። መቼም ልቡ የሄደን ሰው ፍላጎቱን በግልጽ ለተናገረ ሰው ከሱ ጋር እልተያይዞ እንግዲህ እና ወደኔ ማለትም ልክም ስላልሆነ አንቺም ጊዜሽን እንዲሁም ያለሽን ነገር በሐሳብ በጭንቀት ከምታጪ ከምንም በላይ አሁን ላይ ልጅሽ አለና አጠገብሽ መጽናኛ ነው። በእውነት ለመናገር ልጅ መጽናኛ ነው፣ ብዙ ነገር መርሻ ነውና ልጅሽን ይዘሽ በሰላም በጤና ፈጣሪ እድሜ ሰጥቶሽ ጤና ሰጥቶሽ ልጅሽን በሰላም እንድታሳድጊ ፈጣሪሽን እየለመሽ ቀጣይ ደግሞ የተሻለ ህይወት አይታወቅም ሰው ሆኖ እንግዲህ የሚገጥመው ነገርና የተሻለም ነገር ይሰጥሻልና ይሆናልና ፈጣሪ እንግዲህ አንቺም ነገሮችን ችክ ብለሽ መያዝ የለብሽም። ምክንያቱም አንቺ የተፈጠርሽበት የራስሽ ዋጋ ይኖርሻል። የተፈጠርሽበት አንዳች በጣም መልካም ነገር ይኖራልና ሁሉም ሰው ደግሞ ስለወደደ ስላፈቀረ ከሁሉም ከተወደደና ከተፈቀረ ሰው ጋር በሙሉ ይኖራል ማለት አይደለም። ከዛም አልፎ በጋብቻም ተጣምሮ ብዙ ነገር የሚፈጠርበት ጊዜም አለና ፈጣሪ ያልፈቀደውም ያንቺና የአብርሃምን አብሮ መዝለቅ። ስለዚህ ሁለታችሁም የየራሳችሁን መንገድ የየራሳችሁን ጎዳና ነውና የምትሄዱት። ያንን ነገር ደግሞ አምነሽ መቀበል አለብሽ። በአንቺ ምክንያት በአንቺ ዙሪያ ጣልቃ የሚገቡ ሰዎች አንቺ ሳታቂ ስለ አንቺ ነገሮችን የሚያበላሹ ሰዎችም ደግሞ ራሳቸው ኃላፊነት እንዲወስዱ ማድረግ አለብሽ። በቃ ሁሌም አንቺ ራስሽን ፊት ለፊት አጋፍጠሽ ሳይሆን ከችግሮች ከነገሮች ጋር መፋለም ያለብሽ። ሁሉም የየድርሻው እንዲወጣ ሁሉም የራሱን ኃላፊነት እንዲወስድ አንቺም ለምታደርጊው ለምትናገሪው ነገር በሙሉ የራስሽን ኃላፊነት ብቻ ወስደሽ ስለ ልጅሽ እንዲሁም ደግሞ በልጅሽ ዙሪያ የሚመለከቱሽ ነገሮች ብቻ ከአብርሃም ጋር በማውራትና በመነጋገር እንዲሁም ደግሞ በተፈቀደለት ጊዜና ሰዓት አብርሃም መጥቶ ልጁን እንዲያይ ልጁን እንዲያገኝ። ምክንያቱም ምንም ሆነ ምንም አባትም የራሱ የልጅ ፍቅር አለውና ያንንም ደግሞ ልዑል ማግኘት አለበት ብለን እናስባለን። ያንን ደግሞ በመልካም ፈቃደኝነት በደስታ በፈገግታ አብርሃምን ተቀብለሽ ልጁን አይቶ ጎብኝቶ እንዲሄድ እንዲሁም ደግሞ ከአብርሃም ጎን ያለችውን ሄርሜላ ምንም ቢሆን ሴት ነች፣ ምንም ቢሆን ፈልጋ አይደለም ከአንቺ ጋር የምትጋጫ እሷም የራሷ መንገድ ስላላት ነውና ሁሉንም ነገር አንቺ ለፈጣሪሽ ትተሽ ሰላማዊ ህይወት ለመኖር ሰላማዊ መንገድን ለመከተል የሚመጡልሽን ነገሮች በሙሉ ዝም ብሎ ባለመቀበል ለልጅሽ እንዲሁም ደግሞ ለምትወጃቸው ሰዎች ስትይ ራስሽን አረጋግተሽ እንድትኖሪ እንላለን። እንግዲህ በተፈጠረው ሰላምና ደስተኛ በጣም ደስ ብሎናል። ምክንያቱም ከምንም በላይ የሩታ ሀዘን መታበስ የሩታ ሰላም መመለስ ነው ዋናው ነገሩ። ይህ ደስ የሚል ነገር ነው። ውድ ቤተሰቦቻችን እኛም የደረሰንን ነገር ለእናንተ አጋራናችሁ። አሁንም በያላችሁበት ፈጣሪ ሰላምና ጤናን ይስጣችሁ፣ ከክፉ ሁሉ ይጠብቃችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁስ ደግሞ ላይክ አድርጉልን። በያላችሁበት ሰላም ሁኑልን።